አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሶፊን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ምን ነው እንደዚህ ሆነሽ ቀረሽ እህቴ ሆይ? አሁንስ ባሰብሽ ምን ነው ታመምሽ ወይ እንዳትሉኝ። አይ ተውኝ። የዛሬ ያስደሰተኝን ነገር አልገባችሁም። በቃ አልገባችሁም። ዛሬ በጣም ያስደሰተኝ ነገር ተደስቼ ደስ ብሎኝ ነው የመጣሁት። በጣም አልገባችሁም እና ላስረዳችሁ ልጆች። መብሩክ አለይኩም ልብስ ማጠቢያ ማሽን ገዛው። ምን ልሁን ባናቴ ልተከል ወይስ ምን ልሁን በቃ ልብስ ማጠቢያ ማሽን ገዛው። ቀሳላ ገዛው በምን ቋንቋ ስትሬት ቀሳላ አና ስትሬት قصالة الملابس اوكي فهمتوا الحين فهمتوا አሁን ገባችሁ ወይ? እኔ ወይኔ ምን ነው እንዴ ምርር ብለሽ ተደሰትሽ የምትሉኝ ልትኖሩ ትችላላችሁ። አዎ ምርር ብዬ ነው የምደሰተው። ለምን ችግሬን እኔ ስለማውቅ። አረብ ሀገርም ፍጋት እዚህም ፍጋት። እንደውም አረብ ሀገር ይሻላል። ልብስ በዚህ ነው ማጥበው፣ በእጅ እንዲነክቻ አላውቅም። እዚህ ግን አልሐምዱሊላህ ያደግንበት ነው። በእርግጥ አይናቅም፣ የኢትዮጵያ ኑሮ አይናቅም። በቃ ሁሉን ትቼ ልንገራችሁ ስለማሽኑ ጉዳይ። በቃ ሁሉን ትቼ አያችሁ፣ አሁን ትንሽ ረፍት ማገኝ ይመስለኛል። ልብሴን ክትት አደርጋለሁ፣ ሲሽከረከር ውሃውን ደፋለሁ፣ ውሃ ሞላለሁ። ከዛ እንደዚህ አውቶማቲክ አይደለም። አውቶማቲኩን አቅሜ አይፈቀድም። አቅሜ ሲፈቅድ ደግሞ ወደፊት አቅሙ ሲኖር ደግሞ አውቶማቲኩን ገዛለሁ ማለት ነው። ራሱ አጥቦ ራሱ ውሃ ጨምሮ ራሱ አሽቶ ራሱ አድርቆ ራሱ ከዛ ማጥጤ እንደዚህ አላርም ሲሆን ከዛን ደግሞ ከፍትና ማስጣት ብቻ። ምን ይታወቃል? ከዛ አውጥቶ ደግሞ የሚያሰጣን ሊመጣልን ይችላል ወደፊት። እና ለማንኛውም ቀልድ ነው ውዶቼ። በጣም ወላሂ ከቤት እቃዎች ሁሉ እስቲ 3 ነገር ከቤት እቃዎች ከቤት ሌላ ማለት ነው ከቤት እቃዎች ሁሉ በላጩ ፍሪጅ፣ ምጣድ፣ ልብስ ማጠቢያ በቃ ይበቃችኋል። ይሄ ካለ ኦ ማይ ጋድ እና ስቶፍ በቃ ስቶፍ ቢጨመርበት ኦ ማይ ጋድ በቃ ቀለል ብላችሁ የምትኖሩት ያ ረብ ያ አላህ ያ ገፉር ያ ረህማን ጤናችንን ስጠን ያ ረቢ፣ ከጤና ጋር ዱንያን ከጤና ጋር ከአኪራ ጋር ያ ረቢ አኪራችንን አሳምርልን ያ ረብ አለሚን። ይሁን ከዱአይ ጋር ነው ዛሬ የመጣሁት እና ለማንኛውም ልብስ ማጠቢያ ማሽን ገዛሁ። ልብስ ማጠቢያ ማሽን አያችሁ፣ ማሻአላህ ተባረከ ረህማን። ይኸውላችሁ ዋው ነሻፋ ዋው ወላሂ በጣም ደስ ብሎኛል ውዶቼ። እኔ ምን ያህል ወገቤ እንደሚበጠስ እኔ ነኝ የማውቀው። ሱብሃንአላህ ያ ረብል ዓለሚን። ይኸውላችሁ ገዛው የልብስ ማሽን። ለማንኛውም በጣም ይሄ ውሃ ማፍሰሻ ነው። ለምሳሌ እዚህ ጋር ቧንቧ ቢኖር ቧንቧ ላይ ስክት ይደረግና እንደዚህ ይሰካና ውሃ በዚህ ይገባል ማለት ነው። ታውቃላችሁ። ይሄው እዚህ ጋር ደግሞ ያው መስቀያ ሰርተንለታል። ይሄን ውርድ አድርገን እንደዚህ መሬት እንዲህ ውጪ ነው የሚወጣው። አያችሁ። ስለዚህ ያ ረብ አልሐምዱሊላህ አልኩ። በቃ እውነት አልሐምዱሊላህ ነው ያልኩት ውዶቼ። ለማንኛውም እውነት ወይ ማሻአላህ ተባረከ ረህማን። በቃ ግልግል ነው በቃ። ይሄ ካለ ምንድነው የምንፈልገው ውዶቼ? ምንድነው የምንፈልገው ነው አሁን እዚህ ጋር። በነገራችን ላይ ኩሽናዬ ትንሽ እንትን ብላለች። ያው እዚህ ጋርም ሌላ አለ። እዚህ ጋር በቃ እነኚህ ካሉ ማሽኖች ካሉ በቃ እኔ ምንም ነገር ዛሬ ፕሮቶኮል ምናምን እንዳትሉ። ያው ሳይክልም ከፈለጋችሁ እና ለማንኛውም ውዶቼ በጣም ደስ ብሎኛል ወላሂ። ብር ማጥፋታችሁ ካልቀረ በቁም ነገር አጥፉ። በቁም ነገር ይጥፋ በቃ እውነት 1 2 3 4 5 6 7 8 9 10 እየተባለ ይመዘዛል። እውነት እኔ ዛሬ
ያጋጠመኝን ነገር በዚህ አጋጣሚ ታክሲ ላይ ዛሬ ይሄ ማሽን ልገዛ ሲሄድ ታክሲ ላይ ስላችሁ ባጃጅ ላይ ተገናኘን። ልጅቷ ገና እንደገባች አረብኛ ነው አንጎደጎደችው። ያው አረብኛና አማርኛ የተቀላቀለ ምን ልበልሽ አይነት ነገር ምናምን፣ ግን አረቧን የምታናግር ትመስላለች። ከአረብም ሌላ ደግሞ የኛን ሀበሻ የምታናግር ትመስላለች። ምክንያቱም አማርኛ ስለምትቀይር ያው ብዙም 50-50 ነው፣ በቃ 50-50 ነው የምታውቀው። አረብኛ 15 ነው የምታውቀው። እና ብቻ ያው ስታወራ ከአረብ ሀገር እንደመጣች ታስታውቃለች። መጨረሻ ላይ ግን ስልኩን ስትዘጋ ሳጣራት ያው ከአረቧ ተጣልታ እንደገና ከዚችኛዋ አረብ ወጥታ ጎረቤት አረብ ልትገባ ያቺ ጎረቤት ያለችው አረብ አይዞሽ በቃ እኔ ጋር ትመጫለሽ ምናምን ነው የምትላት ነገር አይነት ነገር ነው። እና ስታወራ ምን ትላለች? እኔ የሆነ ቦሌ መዝናኛ ቦሌ አካባቢ ነው ፒያሳ ቦሌ ምናምን ፈታ ዘና ማለት ነው የምፈልገው እና ትንሽ ሪላክስ አርጌ ነው የምመጣው ምናምን ትላለች። ምን ያህል ብር እንዳለ አለቀ። ምን ያህል ብር እንዳለ አስባችሁታል? ቦሌ ምናምን አዲስ አበባ ውስጥ አለ የተባለ መዝናኛ ከሄዳችሁ አስባችሁታል? በአንድ ሌሊት ስንት እንደምታወጡ፣ በአንድ ቀን ውስጥ ስንት እንደምታወጡ። ምን አለ ለእናታቸው እንዲህ አይነት ነገር ቢገዙ? ምን አለ ለእናቷ ይሄንን ብትገዛ? ልብስ ማጠብ ምን አለ የእንጀራ ምጣድ ብትገዛ? አያችሁ አይደል? ገረመኝ በቃ ማለት ኦቨር ማለት አለባበሷ ራሱ ምንም ማለት እንዲህ ለመዝናናት እንኳን ይሄን ያህል ብር አውጥታ ለመዝናናት የምትችል አይነት ነገር አይደለችም። በእርግጥ ሰው አለባበስ አይለካም፣ ግን ብትችል ያንን የለበሰችውን ልብስ ብትቀይርና ከዛም አልፎ ደግሞ ቤተሰቦቿን ብትቀይር ብር ካላት ብር ስላላት ማለት አዲስ አበባ ድረስ ለመዝናናት የምትሄደው ሪላክስ ፈልጋለሁ ምናምን አና በሰዊ ሪላክስ ሀዘ ቦሌ ሰሙን ቦሌ ምናምን እያለች ነው የምታወራው። እና እንደ ምናምን ሰዓት በቃ እንደዚህ አንዳንዴ የሆነ ሰውን ያው መቼም ፊዚካሉን አይታችሁም የምታውቁት ነገር ሊኖር ይችላል፣ የማያስታውቀውም አሉ በእርግጥና ብቻ ወላሂ መዝናናት ቢቀርስ እኔ አሁን ብር አገኘው ብዬ ሄጄ ብዝናና ሄጄ አንዴ ምንድነው ይሄ ምንድነው ሪዞርት አንዴ ምናምን እያልኩ ብዝናና ምን ያደርግልኛል? እኔ እዚሁ ቤቴ ውስጥ ሪላክስ አላደርግም ወይ? የሚያመጣጥነኝን ቦታ ሄጄ ሪላክስ አላደርግም እንዴ? ቤቴን ሙልት አድርጌ ስመጣ እኮ እዚህ ጋር ልብሱ ተቆልሎ ነው የሚጠብቀኝ። እዚህ ጋር ይሄ እንጨት ምድጃ ነው አያይዤ እንትንም ምለው የእንጨት የጭስ ኩሽና ነው የምጠቀመው። ከሰል ምናምን ምን ያደርጋል? ባላት ብር ምን አለ ለእናትየው የሆነ ምጣድ የሆነ ነገር ምናምን። በርግጥ ያው ልጅቷን ታክሲ ላይ ነው ማውቃት አድርጋም ሊሆን ይችላል። ግን ደግሞ ሁኔታዋ ኖ ኔቨር ነው የሚያስብለው። ይቅርታ አድርጉልኝ፣ ሰውን አይተሽ አትገምቺ እንዳትሉ። አዎ ሰውን አይታችሁ ማንነቱንም እንዲሁ ልትገምቱ ትችላላችሁ። ፐርፌክት ባታውቁትም 100% ማለት ነው። ስለዚህ ብር የማዳም ቅመሞች አገር ቤት ስትገቡ እቃችሁን አሟሉ። አይታወቅም፣ ከአረብ ሀገር ልትቀሩበት የምትችሉበት አጋጣሚ ሊፈጠር ይችላል። አይታወቅም። የዛ ሰዓት ንብረት ካለች በዛ ንብረት ትጠቀሚያለሽ እንጂ እንደ ድሮ ትዳር ብትይዢ እንደ ድሮ እንዲህ ኢትዮጵያ ውስጥ የሆነ ነገር እስከ ተወሰነች ወራቶችን አመታት ብትኖሪ ብሩ አይቀመጥም። በዛ ላይ ደግሞ የዛሬ አመት የዛሬ ወር የዛሬ 2 ወር ምናምን ልግዛ ብትሉት ያ ነገር እየጨመረ ነው የሚመጣው። ገብቷችኋል አይደለ? ስለዚህ እቃ ግዙ። ከምትዝናኑ ወይ ኦቨር ከምትዝናኑ አትዝናኑ አይደለም፣ ተዝናኑ፣ ፏፏ በሉ። ግን ደግሞ ኦቨር እንዲህ የማይገባኝ ቦታ ላይ ሄጅም ሆምቦጫረቅ አልፈልግም። ስለዚህ እቃዬን ግዝት ለእናቴ ግዝት ምናምን ለራሴም ትዳር ካለኝ ለትዳሬ ግዝት ምናምን ነው የሚደረገው። እና የማዳም ቅመሞቼ ቆንጆቼ አወቁበት። ገንዘብ ቆጣ አይመለስም። ያሁን የኢትዮጵያ ገንዘብ ደግሞ ወረቀት ሆኗል። ወረቀት ስንት እንደገዛሁትና አስተጣጠቡን ምናምን ረሳሁ ወይስ አልረሳሁም የሚለውን ቼክ አደርጋለሁ። እስቲ ይሰራል አይሰራም ቼክ እናደርጋለን። ወዳ የማይሰራ አምጥተሽ ነው እንዴ እንዳትሉኝ፣ የሚሰራ ነው አልሐምዱሊላህ፣ አዲስ ነው። እና ለማንኛውም ነገ እንገናኝ። በቃ ደስ ብሎኝ ነው ዛሬ እውነት እንደው አላድርም ብዬ ማለት ነው። አንቺ አቃጣሪ ወሬኛ ህጥፊ እንዳትሉኝ። ለማንኛውም ወዳችኋለሁ። ኑሩልኝ፣ ከወሩልኝ ባይ ባይ።